አንተ ነህና እናመሰግንሃለን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል በየማዕረጋችሁ፣ የተወደዳችሁ ምእመናንና ምእመናት፣ የሰንበት ትምህርት ቤት ደቀ መዛሙርት ልጆቻችን፣ እንደዚሁ ከሩቅም ከቅርብም ችን ዕለተ ሰንበት ወደ እግዚአብሔር ቤት ሄደን ጸሎታችንን አድርሰን ከእግዚአብሔር ተገናኝተን እንመጣለን ብላችሁ የመጣችሁ ሁላችሁ እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንድንጠራው በአባትነት ፍቅሩ የሚጠራን ልጆቼ ብሎ የሰበሰበን አሁንም አምላካችን በድጋሚ ስሙ ይክበር ይመስገን። እንግዲህ ዛሬ እንደምታዩት አገልጋዮች ከራቅ ካለ ቦታ ስለሚመጡ መንገድም ምንም ያስቸግረናል ብለው ስለሚሉ ዛሬ አገልጋዮች የተጋበዙት አልመጡም። በሌላ ጊዜ አሁን እንደምታዩት በየዕለተ ሰንበት መምህራን ከሩቅ ቦታ ራቅ ካለ ቦታ እየመጡ እየጋበዝን እየተማማርን ነው። ዛሬ ደግሞ ያው እንግዲህ ትራንስፖርት አንዳንድ ጊዜ ያስቸግራልና ስላልደረሱ እኛ ባለነው ትንሽ እንማማራለን። ማን ያስተምረን? እግዚአብሔር። ማን ይንገረን? እግዚአብሔር ቃሉን ያስተላልፍልን። አሜን። ወደ ቅዱስ መቅደስህ በድጋሜ እመለከታለሁ። ሁላችሁም ይህን ትሉታላችሁ። ወደ ቅዱስ መቅደስህ በሉ። ወደ ቅዱስ መቅደስህ በድጋሜ እመለከታለሁ። ወደ ቅዱስ መቅደስህ ቅዱስ መቅደስህ ደግሜ እመለከታለሁ። ይህን የተናገረው ተደቂቅ ነቢያት ወገን የሆነው ነቢዩ ዮናስ የተናገረው ነው። ይህንን ዛሬ ልንልበት የቻልነው ዮናስ ዛሬ እረፍቱን ቤተ ክርስቲያን ታከብራለች። ቤተ ክርስቲያን ውለታ የዋሉላትን ይቅርና ማንንም አትረሳም። ውለታ የዋሉላትን ባለውለታዎቿን ከልደት እስከ እረፍታቸው ድረስ ያለውን በዓላቸውን ታከብራለች። ከልደታቸው ጀምሮ እስከ ዕለተ እረፍታቸው ድረስ ያደረጉትን የሰሩትን ተጋድሎ የሰሩትን ሥራ በገድል ጽፋ በታሪክ አስቀምጣ በመጽሐፍ ዘግባ ታስቀምጣለች። ለምን? እስከ ዓለም ፍጻሜ ድረስ ያሉ እንዲማሩበት። ደጋግ የሰሩትም መጥፎ የሰሩትም ክፉ ሁሉም ነው የሚጻፈው። ደግ እግዚአብሔር ታሪክን ሲያጽፍ በቅዱሳኑ ሲያጽፍ እንዲጻፍ ሲያደርግ መልካም የሰሩትን ደግ የሰሩትን እየመረጠ አያጽፍም። የኛ ቢሆን የሰው ታሪክ ቢሆን የሚጽፈው የህይወት ታሪኩን አንድ ሰው ሲጽፍ መቼም ክፉ ነገር በዚህ ሰዓት እንዲሰርቻለሁ ብሎ አይጽፍም። ማንም ቢሆን የህይወት ታሪክ ሲነበብ እንደምታዩት አሁን በዚህ ቦታ ተወለዱ፣ በዚህ ቦታ አስተማሩ፣ በዚህ ቦታ እንዲሰሩ፣ በዚህ ቦታ ይሄን አደረጉ ብሎ ሲነገር የህይወት ታሪካቸው ሲነበብ መቼም ከተወለዱበት እስከ ሄዱበት ጊዜ ድረስ መልካም ብቻ እየመረጡ ሰርተዋል ማለት አይደለም። ነገር ግን በመጽሐፍ ተዘግቦ ተጽፎ ወይም የህይወት ታሪካቸው ሲነበብ ግን መልካም የሆኑትን ነገሮች ነው የሚነበቡት። እግዚአብሔር ግን እንደዚህ አይደለም የሚያጽፈው። የቅዱሳኑን ገድል የቅዱሳኑን ታሪክ ሲያስመዘግብ ሲጻፍ ከተወለዱባት እስከ ዕለተ ሞታቸው ድረስ የፈጸሙትን ያደረጉትን መልካምም ይሁን ክፉም ይሁን ይጻፋል። ምክንያቱም ክፉ ስራቸው ክፉ ሆኖ ክፉ የሚመስለው ስራቸው ቢሆን አስተማሪ ስለሆነ ለእኛ ለሕይወታችን አስተማሪ ስለሆነ ይጻፋል። ስለዚህ ቅዱስ ዛሬ ዮናስ እረፍቱ ነው ስንል ይህንን ቃል የተናገረው ዮናስ ደግሞ ወደ ቅዱስ መቅደስህ ደግሜ እመለከታለሁ ብሎ ሲናገር ዮናስ ይህን የተናገረው በአሳ አንበሪ ሆድ ውስጥ ሆኖ ነው። በአሳ አንበሪ ሆድ ውስጥ ሆኖ ነው ይህን የተናገረው፣ በባህር ውስጥ ሆኖ። ቀደም ሲል ግን ይህን ከመናገሩ በፊት ይህን ጸሎት ከመጸለዩ ይህን ጸሎት ከማድረሱ በፊት ግን ቀደም ሲል የተመቻቸ ጊዜ ነበረው።
ምቹ የሆነ ጊዜ ነበረው። እግዚአብሔርን የሚመለከትበት፣ ቤተ መቅደሱን የሚመለከትበት፣ ወደ እግዚአብሔር የሚያይበት ምቹ የሆነ ጊዜ ነበረው። ያቺ ጊዜ ግን እንዲሁ ታልፋለች። ሳናውቀው የሚያልፍብን ጊዜ አለ ምእመናን። ምንም ሳናውቀው ሳናልፈው ለእኛ የተሰጠ ጊዜ እንዲሁ የሚያልፍብን ጊዜ አለ። በኋላ ግን ይቆጫል። ይህንን ቅዱስ ዳዊትም ተናግሮታል። ነቢየ እግዚአብሔር ቅዱስ ዳዊትም ይህንን ተናግሮታል። እግዚአብሔር ከፈቀደ፣ እግዚአብሔር ከወደደ፣ እግዚአብሔር ምናልባት ከፈቀደልኝ ደግሜ ቤተ መቅደሱን አየው ይሆናል ብሎ በስደት ባለበት ጊዜ ይህንን ነቢየ እግዚአብሔር ቅዱስ ዳዊትም ተናግሮታል። በሁለተኛ ሳሙኤል ምዕራፍ 15 ከቁጥር 25 ላይ ቅዱስ ዳዊት ከቤተ መንግስቱ ወጥቶ ከቤተ መንግስቱ ተሰዶ በሚሄድበት ሰዓት እንግዲህ ከቤተ መንግስቱ እንዴት ወጣ ስንል ሰው ሲመቸው ነው ኃጢአት የሚሰራው። ሰው ሲመቸው ነው፣ ሲደላደልለት ምቹ ጊዜ ሲያገኝ ነው ኃጢአት የሚሰራው። ቅዱስ ዳዊት መጀመሪያ በበረሃ ነው ያደገው። በሳኦል እየተሳደደ ሳኦል ንጉሱ እያሳደደው በበረሃ ነው ያደገው፣ በበረሃ ነው የኖረው። ኋላ ግን ሳኦል ንጉሱ ከሞተ በኋላ እሱ ቤተ መንግስቱን ተረከበ። ቤተ መንግስቱን እሱ ተረከበ። ቤተ መንግስቱን ብቻ አይደለም ቤተ መቅደሱንም ሁሉንም ያዘ። ቤተ መቅደሱን ታቦታቱን በእጁ ሆኑ። ቤተ መንግስቱንም ተረከበ። በቤተ መንግስቱ አለ፣ ነገሰ። በዚህን ሰዓት ደግሞ እግዚአብሔርን አሳዘነ፣ በደለ። ምን በደለ? ሁል ጊዜ የሚነገር ስለሆነ ስለሱ ታሪክ አሁን አንናገረውም። ሁል ጊዜ የሚነገረው ነው። ዳዊት አንድን ብቻ ነው የበደለው፣ ሌላ ጥፋት አላጠፋም። ይችን ብቻ ነው የበደለው። በዚሁ በደሉ ግን ከቤተ መንግስቱ እንዲወጣ እንዲሰደድ ሆኗል። እኛ ስንት ጊዜ በድለናል ይሆን? ዳዊትን እንደ ልቤ ያለው እግዚአብሔር ይህንን በደል ከበደለ በኋላ ነው እንደ ልቤ ያለው። ለምን? ሲሰማ ኃጢአቱ ሲነገረው ስለተጸጸተ፣ ንስሐ ስለገባ። እግዚአብሔር ንስሐ የሚገባ ሰው ይፈልጋል። ንስሐ የሚፈልግ ልብ ይፈልጋል። ወደ እሱ የሚመለስ ልብ ይፈልጋል። ሰው ሆኖ የማይሳሳትም የለም። ሰው ሆኖ የማያጠፋ የማይበድል የለም። ነገር ግን ከእግዚአብሔር ጋር የሚለየን ምእመናን በድለን በደላችንን ኃጢአታችንን ስንደብቅ ነው። ለንስሐ አንዘጋጅም ስንል ነው። አናምንም ስንል ነው። የሳኦልንና የዳዊትን ታሪክ አሁን ስናነበው ብዙ ማን የበደለው ሲባል ዳዊት ነው ብዙ የበደለው እግዚአብሔር። ሳኦል አንድ ቦታ ለአንድ ጊዜ ብቻ ነው የበደለው። ሳኦል ግን ዋሸ። ሳኦል ለምን ይሄን አደረክ ሲባል አይኔ አይደለሁም አለ። እነዚህ ከኔ ጋር የሄዱት እነሱ ናቸው አለ። አማሌቃውያንን አጥፋ ብሎ እግዚአብሔር በላከው ጊዜ አማሌቃውያንን አጥፋ፣ ገንዘባቸውንም እንዳትማርክ፣ ማንንም ወደ ምርኮ እንዳትይዝ እንዳታመጣ ማርክ አጥፋ ብሎ ነው የላከው። እሱ ግን ሄዶ ይሄን ድሃውን ምናምኑን ሰዎች ገደለና ንጉሱን አጋግን ማረከ። እነዚህ የከሱት ምን ያሉትን ከብቶ የተወና የሰቡትን የወፈሩትን ወደ ቤተ መንግስቱ ይዞ መጣ። ከገንዘባቸውም እንዳትነካ እንዳትማርክ ነበር የተባለው። ነገር ግን ሳሙኤልን ወደሱ ልኮ ሲጠይቀው እኔ እግዚአብሔር የላከኝን ጨርሼ መጥቻለሁ፣ ሰርቼ መጥቻለሁ አለ። አዲያ ይሄ የሚሰማው የከብቶች ድምፅ ምንድን ነው አለው። ይሄንንማ እነዚህ ከኔ ጋር የሄዱት ለመስዋዕት እንዲሆኑ ይዘዋቸው መጥተው ነው አለ። ወደ እነሱ ጋር አመካኘ። ማን ነበር ይሄን ያደረገው? እሱ ነው። ግን ይሄን ያደረገው ዋናው መሪው እሱ ነው። አታድርጉ ማለትም የእሱ ነበር። ይዘው እንዲመጡ ያደረገው እሱ ነው። ነገር ግን እነዚህ ናቸው አለ። እግዚአብሔር እንዲህ አይነት ነገር አይወድም። እነገሌ ናቸው ስንል እግዚአብሔር አይወድም። እኔ ነኝ ማለት ነው። ራስን መክሰስ ነው እግዚአብሔር የሚወደው። ራሳችንን ስንከስ ነው እንጂ ሌሎች ስንከስ እግዚአብሔር አይወድም። የሳኦል ትልቁ ጥፋቱ ይሄ ነው። ዳዊት ግን ከዚህ የበለጠ ነበር የበደለው። የሰው ሚስት ቀምቶ ባሏን አስገድሎ እሷን አግብቶ ብዙ ነገር ነው የበደለው። ነገር ግን ይሄን አድርገሃል ሲባል አዎ አጥፍቻለሁ፣ እውነት ነው አላደረኩም አላለም፣ አጥፍቻለሁ አለ። በዚህን ሰዓት ግን ቅጣቱ ሲደርስበት ግም ተደረገ። የገዛ ልጁን አስነሳና ከቤተ መንግስቱ እንዲያስወጣው አደረገ።
እግዚአብሔር ሲጣላን ወገኖቼ ያሳደግናቸው ልጆች ጠላት ይሆናሉ። ያሳደግነው ውሻ ይነክሰናል። እግዚአብሔር ዘመዳችን ሲሆን እግዚአብሔር ግን የኛ ሲሆን ግን አንበሳ ይሰግድልናል። አናምርቱ አንበሳው ይሰግድልናል። ከእግዚአብሔር ስንጣላ ግን ልጆቻችን ወይም ያሳደግነው ውሻ እኛኑ መልሶ ይነክሰናል። የገዛ ልጁ ከቤተ መንግስቱ እንዲወጣ አደረገው። በዚያ እየተሳደደ እያለ ከቤተ መንግስቱ ወጥቶ እየሸሽ ሲሄድ እየሄደ እያለ ታቦታቱን ካህናቱ ተሸክመው ንጉሥ ነዋ ጋሻ ጦረኞቹ ሁሉ አብረው ተከትለውት ሄዱ። ተከትለውት እየሄዱ እያለ ምን አለ? ዮርዳኖስን ወንዝ ሲሻገሩ ወደ ደብረ ዘይት አቀበት በራቁት እግሩ ያለ ጫማ እየሄደ እያለ ምን አለ? ታቦቱን የተሸከሙትን እናንተ ታቦታቱን ወደ ቤቱ መልሱ፣ ወደዚያ ወደ ቤተ መቅደሱ መልሱት። እግዚአብሔር ከፈቀደ እግዚአብሔር ከወደደኝ እግዚአብሔር ይቅር ካለኝ መልሶ ቤተ መቅደሱን ሊያሳየኝ ይችላል። እዚያው ሆናችሁ ጸልዩልኝ አለ። ይሄ ነው። ከእጃችን ከወጣ በኋላ ይቆጨናል። መበላል በእጃችን እያለ ምንም አይመስለንም። ዛሬ አሁን ሁላችሁ የምትመለከቱት ወደ ቤተ መቅደሱ ነው። ሁላችሁ እያያችሁ ያላችሁት ወደ ቤተ መቅደሱ ነው። ይህቺ ጊዜ ለኛ ምቹ ጊዜ ናት። ይህቺ ለኛ የተሰጠች ወርቃማ የሆነች ጊዜ ናት። ይህቺ ለኛ ልዩ የሆነች ጊዜ ነች፣ ቤተ መቅደሱን የምናይባት። በዚህ ሰዓት ነው እግዚአብሔርን ቀርቦ እያለ ጥሩት፣ ንገሩት፣ ሐሳባችሁን ንገሩት። በፊቱ ቆማችሁ እያለ በእግዚአብሔር ፊት ቆሞ እግዚአብሔርን እያዩ መኖር ምን አይነት መታደል ነው! ከዚህ ወዲያ ምን እድል አለ? ከዚህ ወዲያ ምን እንፈልጋለን? ስለዚህ ዮናስ አሁን በድጋሜ ቤተ መቅደሱን መለከታለሁ ብሎ በአሳ ሆድ ውስጥ ሆኖ የተናገረ መጀመሪያ እግዚአብሔር ከሱ ጋር ነበር። ሄደህ ወደ ነነዌ አገር ሂድና አስተምር ነው የተባለው። አስተምር ሄደህ ወደ የነነዌ ሕዝብ በድለዋል፣ ሊጠፉ ነው፣ ላጠፋቸው ነው። ከማጠፋቸው በፊት ግን ሄደህ ንገራቸው፣ ንስሐ ከገቡ ምራቸዋለሁና ለነነዌ ሰዎች ሄደህ ስበክ፣ ሄደህ አስተምር ብሎ እግዚአብሔር ሲልቀው እኔ አልፈልግም አለ። እኔ አልሄድም። እግዚአብሔር ሲያዘን እግዚአብሔር ሲጠራን እምቢ ካልን ማን ሲጠራን ወይ ልንል ነው? መመናል እግዚአብሔር ሲጠራው እምቢ አለ፣ እኔ አልሄድም አለ። ዮናስ ግን የሚገርማችሁ ደግ ነው፣ በጣም የዋህ ነው፣ ቅን ነው። እግዚአብሔር ግን የእያንዳንዳችንን የውስጥ የልባችንን ሐሳብ ያውቀዋል። እምቢተኝነታችን ከምን የተነሳ ነው? እምቢተኝነታችን ከምን አኳያ ነው? ክፉ እምቢተኝነት አለ። በየዋህነት እምቢተኝነት ሊኖር ይችላል። ዮናስ ቅን ነው፣ የዋህ ነው። በቅንነት ነው እምቢ ያለው። እኔ አልችልም ሄጄ ማስተማር አለ። ደግሞ የቅንነቱ ቅንነት ምን አደረገ? የየዋህነቱ ብዛት እግዚአብሔር እንዳያየው ሊደበቅ ፈለገ። ወደ ነነዌ ሀገር ሄደህ አስተምር ነበር የተባለው። ወደ ተርሴስ የምትሄድ መርከብ ፈለገና ወደ ተርሴስ ምን ነው ከፊቱ ሄድለትስ ምን ነው? አሁን እኮ እያየኝ ነው እንደዚህ። አሁን 10 ጊዜ ሄደ ወደዚህ ሂድ፣ ወደዚህ ውጣ፣ በዚህ ግባ የሚለኝ እኮ ስለሚያየኝ አይደለም ከፊቱ ብጠፋስ ብሎ ወደ ተርሴስ የምትሄድ መርከብ አገኘና ገንዘብ ተካፍሎ ተሳፈረ። የዋህነት ነው የቅንነት። እግዚአብሔር የሌለበት ቦታ አለ? በሰማይ ያለ ነው። ምድር የሱ ናት። ከምድር በታች ያለው ውቅያኖስ የሱ ነው። ከእግዚአብሔር የሚሰወር ነገር የለም። ከእግዚአብሔር የምናመልጥበት ጓዳ፣ የምንደበቅበት ጓዳ የለም። የምናመልጥበት የለም። ስለዚህ ዮናስ ወደ ተርሴስ ሊሄድ በመርከብ ተሳፈረና እየሄደ እያለ በባህር ላይ እየሄዱ እያለ መርከቧ መሄድ ተሳናት፣ ታወከች። ነፋስ ተነሳ፣ አውሎ ነፋስ ተነሳ። በዚህን ሰዓት ዮናስ ተኝቶ ነበር ይላል። እንቅልፍ ኃጢአት ከእግዚአብሔር ሰው ሲለይ ያደነዝዛል። ሰው ከእግዚአብሔር ሲለይ ይደነዝዛል፣ አዚም ይጥልበታል። ስለዚህ ዮናስ ተኝቶ ነበረ። በመርከቡ ውስጥ ያሉት ይጨነቃሉ። መርከቧ እየተንገዳገደች ነው፣ ልትሰጥም ነው። በመርከቡ ውስጥ ያሉት ይጮሃሉ። እሱ ግን ተኝቶ ነበረ። ዛሬም እኮ በዚህ ዘመን ዓለም እንዲህ እየተተራመሰ የተኛ ሰው የለም። ማን የነቃለ? ሁሉስ ተኝቶ የለም። ማን የነቃለ? ማን ያስተዋላለ? ማን የሚያስባለ? መጥቶ አጠገባችን እስከሚደርስ ድረስ በደጅ ቆሜ አንኳኳለሁ፣
ማንም ድምፄን ሰምቶ ቢከፍትልኝ ወደ እሱ ገባለሁ። የማይሰማ ካለ ግን ሳንኳኳ ከዚህ በኋላ የሚመጣው አደጋ ከባድ ነው። በዙሪያችን እየተንኳኳ አይደለም። በዙሪያችን ምንድነው የምናየው? ምንድነው የምንሰማው? ዓለማችን ምን ያሰማናል? ዓለማችንስ ምን ያሳየናል? ምን እናያለን? ምን እንሰማለን? ዛሬ ቤታችን ቁጭ ብለን በቤታችን የምንከፍተው ቲቪ፣ በኪሳችን ያለው ሞባይል ስንከፍተው ስንቱን ነው የሚያሰማን? ስንቱን ነው የሚያሳየን? አዚም ጥሎብን ግን ዘንዝዘናል። ለመድ ነው። ሰው ደግሞ ሁሉን ነገር መልመድ ይችላል። ይህንንም ለምደነው አሁን እንዳውም ተላመደንና አሁን በፊት በመጀመሪያ ትንሽ የመደንገጥን ባህሪ ነበር። አሁን ጭራሽ ተለማመድ ነው። ዮናስ እንደዚህ ነበረ። በመርከብ ውስጥ መርከቡ ሊሰጥም እየተንገዳገደ እሱ ተኝቶ ነበረ። ቀሰቀሱት ይላል። ቀሰቀሱትና አንተ ምን ነው አትጸልይም? ከየት ነው ወገን ነህ? ከየት የመጣህ ነህ? ልንጠፋ እኮ ነው። ለምንድን ነው አሉት። ዮናስ ግን ደግ ነበረ። በጣም በእውነት እጅግ በጣም ቅን ነበረ። ይሄ ነገር በማናችን በኩል የመጣው ልንጠፋ እኮ ነው ምንድነው ሲሉት ዮናስ በዚህን ሰዓት ራሱን የከሰሰው መና ይሄ ነው እግዚአብሔርን እጅግ ደስ የሚያሰኘው። ራሱን ከሰሰ። ከማን ወገን ነህ? ከየት ነው የመጣኸው አሉት። እኔ ዕብራዊ ነኝ፣ እስራኤላዊ ነኝ፣ እኔ ክርስቲያን ነኝ እንደማለት ነው። ሰማይና ምድሩን የፈጠረውን ባህሩንና የብሱን የፈጠረውን ይህን ሁሉ ዓለም የፈጠረውን አምላክ ነው የማመልከው አለ። ይሄ ሁሉ መከራ የሁሉ ችግር የደረሰባችሁ በእኔ ምክንያት ነውና እኔን አውጡና ጣሉኝ። ማን እንደዚህ የሚል ሰው ይኖራል? አውጥታችሁ እኔን ወደ ባህር ጣሉኝ። ጥፋታችንን በጥፋት ለመሸፈን ነው እንጂ የምንፈልገው አሁን በእውነት ኧረ በፍጹም እኔ አይደለሁም እኔ አላቅም አብረን እንጥፋ ነው የምንለው። እኔ ጠፍቼ እኔ ሞቼ እናንተ ዳኑ የሚል የለም። መድኃኔዓለም ብቻ ነው ይሄን ያደረገው። ስለዚህ ነው እሱ ስላደረገው መድኃኔዓለም ራሱ ስላደረገው ሌሎችም ቅዱሳን ይህን ሲያደርጉት እሱ እጅግ ደስ ይለዋል። በዮሐንስ ወንጌል ምዕራፍ 18 ላይ ይህን ነበር ያደረገው እሱ። ያኔ የሰባት ገበያ ሕዝብ ያክልት እሱን ሊይዙት ሲመጡ ደቀ መዛሙርቱ ተከትለውት እያለ ማንን ትፈልጋላችሁ? ማን ጠፋባችሁ? ወዴት ነው የምትሄዱት ሲላቸው የናዝሬቱን ኢየሱስን እንፈልጋለን አሉት። የናዝሬቱን ኢየሱስን ነው የምንፈልገዋል። የናዝሬቱ ኢየሱስ ማለትማ እኔ ነኝ አላቸው። እኔ ነኝ ሲላቸው ገና እኔ ነኝ የምትለው ቃል ብቻ እዚህ ያሉትን በሙሉ ወደቁ ነው የሚለው። እሱ እኮ በፈቃዱ ነው የሚያዘው እንጂ ያለ ፈቃዱ አያዘም። መልሶ አስነሳቸው። ይህንኑ ቃል ጠየቃቸው። የናዝሬቱ ኢየሱስን ነው የምንፈልገው አሉት። እሱን ከሆነ የምትፈልጉት እሱ ማለት እኔ ነኝ። እነዚህ እንግዲያው ተዋቸው ይሄዱ፣ እነዚህ ይሄዱ ተዋቸው አለ። እኔን ያዙ አለ። እሱ ተይዞኛን ያሻገረ መድኃኔዓለም ብቻ ነው። ይህ ስለዚህም ነው ጥፋታችንን ስናምን ደስ የሚለው። ዮናስ እኔ ነኝ ጥፋተኛው አለ። እኔ ነኝ ጥፋተኛው፣ ወደ ባህር ጣሉኝ፣ እኔን ስትጥሉኝ ባህሩ ጸጥ ይላል አለ። ታዲያ ይህ ሰው እግዚአብሔርን የሚያመልክ ከሆነ ሊያስፈርድብን አይደለም? እንዴት አድርገን ጨክነን እንጥለዋለን አሉ። ዕጣ እናውጣ፣ ባይሆን ዕጣ እንጣጣል ብለው ዕጣ ሲጥሉ ዕጣው በሱ ላይ ወደቀ። ስለዚህ አይ ጥፋተኛ ተው እግዚአብሔር እንደ ሥራ ያውጣህ ብለው ወደ ባህር ጣሉት። ወደ ባህር ሲጥሉት እግዚአብሔር ደግሞ እዚያም እሱን የሚቀበል እንግዳ አስቀመጠለት። ዮናስን የሚውጥ ዮናስን የሚሸከም ዮናስን የሚቀበል አሳ፣ ትልቅ አሳ አሰናዳ ነው የሚለው። በዚህን ሰዓት አሳው ዋጠና በሆዱ ውስጥ ቁጭ አድርገው። ምንም እንዳታደርግ ተብሏል። ምንም ነገር እንዳታደርግ ተብሏል። እግዚአብሔር እኮ ከፈለገ በእሳት ውስጥ ይጠብቀናል። እነ ሰለስቱ ደቂቅ እኮ የዘመሩት እሳት ውስጥ ገብተው ነው። እሳት ውስጥ ሆነው ነበር እኮ የዘመሩት። እነ ዳንኤል እኮ የተጫወቱት ከአንበሳ ጋር ነበረ። ከአንበሳ ጋር ሲጥሏቸው፣ ከአንበሳ ጋር ሲያስሯቸው ከአንበሳ ጋር ነበር የተጫወቱት። እግዚአብሔር ወዳጅ ካደረገ ጠላት ወዳጅ ይሆናል። አሳውን ምንም ነገር እንዳታደርግ ተብሎ ነበርና 3 መዓልት 3 ሌሊት በሆዱ ተሸክሞ አሳው ይዞ ተጉዞ የተወሰደው ነነዌ ዳርቻ እዚያ ሄድ የተባለበት ሀገር ይዞ ሄደ። እዚያ ሲደርስ ትፋው አለ። ከዚያ ነው ተፋው ምንም ሳይሆን። በዚህ ሰዓት ነበር እንግዲህ ዮናስ በአሳው ሆድ ውስጥ እየሄደ አሳው ሆድ ውስጥ ሆኖ እያለ ነበር ይህን ጸሎት የጸለየው። ቅድም ያልነው
ወደ ቅዱስ መቅደስ በድጋሚ እመለከታለሁ። ተስፋ አደረገ። ተስፋ አለው ክርስቲያን ወገኖቼ። ዛሬ ወድቀናል ብንል ነገ እንነሳለን። ንስሐን የሰራው ለኛ ነው። ንስሐን ውሃን ለእድፍ እንደሰራልን ሁሉ እጃችንን ጭቃ ነካን፣ እግራችን ጭቃ ነካን ብለን ብንል በምንታጠበው ውሃ አለ። ውሃ የተፈጠረው ልንጠጣው ብቻ ሳይሆን ልንታጠብበት ነው። መጀመሪያ ከመመገባችን በፊት ልንታጠብበት ነው ውሃ የተሰራልን። ንስሐ ከወደቅንበት የምንነሳበት የመታጠቢያ ውሃችን ንስሐ ነው። ስለዚህ ዮናስ በዚያ ባሳው ሆድ ውስጥ ሆኖ ይህን ጸሎት ይጸልይ ነበረ። ወደ ቤተ መቅደሱ ድጋሜ እንደሚመለከት እግዚአብሔር እንደሚያድነው ተስፋ አድርጎ ነበረ። ተስፋ ያደረገው አምላክ ደግሞ እንደዚሁ አላስቀረውም። ወደዚያ ወደ የብሱ ወደ ደረቁ ቦታ ወደ ነነዌ ሲደርስ ተፋው። ሲያይ ነነዌ አገር ደርሷል። በል ያንን ያልኩህን አሁን ስበክ ተናገር አለው። በዚህን ሰዓት ነነዌ በ3 ቀን ልትጠፋ ነው፣ ንስሐ ግቡ፣ ኃጢአታችሁ በደላችሁ ወደ እግዚአብሔር ደርሷል፣ እግዚአብሔር ሊያጠፋችሁ ነው፣ ንስሐ ግቡ ብሎ ዮናስ ገና ይችን ሲናገር ከንጉሱ እስከታች ያለው ሕዝብ በሙሉ አመድ ነሰነሰ፣ ማቅ ለበሰ፣ ንስሐ ገቡ ይላል። ከዚህ በኋላ በ3 ቀን ስብከት በዮናስ ስብከት በአንዲት ቀን ስብከት የነነዌ ሕዝብ እንዲድን አደረገ። እግዚአብሔር ይህን ስለሚያውቅ ነበር ወደዚያ ሂድ ያለው። ዮናስ ቅን ነው፣ በጣም እንዳልነው ነገር የዋህ ነው። ምን አለ በዚያን ሰዓት ደግሞ የነነዌን ሕዝብ እግዚአብሔር ቁጣውን እንደመለሰ ሲያይ ደግሞ የድሮም እኮ ይሄን ነበር የፈራሁት፣ ውሸታም አሰኝኸኝ፣ አጠፋቸዋለሁ አላልክም ነበር? አይ አንተም ውሸታም እንዳትባል ብሎ ከሰማይ የወረደው እሳት ዛፉን ጫፉን በላው ይላል። በዚህን ሰዓት ባጭሩ ዮናስ በአሳ ሆድ ውስጥ ሆኖ ይሄንን ጸሎት ጸለየ። ይሄ ምቹ ይሄንን ከማለቱ በፊት ግን በእግዚአብሔር ፊት ነበረ ነው ዋናው ትልቁ ነገር። ይሄንን ጸሎት ከመጸለዩ በፊት አሳ ሆድ ውስጥ ከመግባቱ በፊት ወደ ባህር ከመጣሉ በፊት በቤተ መቅደሱ ነበረ። ያቺ ቤተ መቅደስ ይቆምባት የነበረችው ምቹ ጊዜ ነበረች። ይቺ ምቹ ጊዜ የኔና የናንተ ዛሬ ከእግዚአብሔር ጋር የምንገናኝባት ናት ነው ትልቁ ነገር ይሄ ነው። ከእግዚአብሔር ጋር የምንገናኝበት ነው። ይቺ ቀን ዛሬ ለኔና ለናንተ የተሰጠች የንስሐ ጊዜ፣ የተጣላን የምንታረቅባት፣ የበደልን የምንክስባት፣ የቀማን የምንመልስባት፣ ክፉ ስራ የሰራን ወደ መልካምነት የምንመለስባት ምቹ ተሆና የተሰጠችን ይቺ ጊዜ ናትና በዚህች ጊዜ እግዚአብሔርን መጠየቅ ያስፈልጋል። ያውም በዚህ ዘመን ምእመናን፣ ያውም በዚህ ጊዜ የሚያስደስት ነገር በሌለበት በዚህ ሰዓት አሁን ምርጫችን አንድና አንድ እግዚአብሔርና እግዚአብሔር ነው። ከዚህ ውጪ ሌላ የምንመርጠው ነገር የለንም። ሌላው ነገርማ ሁሉም ተስፋ አስቆራጭ ነው የምናየው ነገር። በነገራችን ላይ ሁሉም ጊዜያዊ ነው። በዚህ ምድር ላይ ያለ ነገር ሁሉም ቀሪ ነው። የማይቀር ዛሬ በዚህ በቤተ መቅደሱ ቆመን ያቀረብነው ጸሎት፣ የምንሰራው ስራ፣ የምናደርገው መልካም ነገር ነውና መልካም ስራ ሰርተን ከፈጣሪያችን ከእግዚአብሔር ጋር ታርቀን እንድንኖር ፈቃዱ ይሆንልን።